እንግዲህ ሶስተኛው አይነት ደግሞ ታነል አንደር ዋተር ታነል የምንለው ነው። ይሄ በጣም አስገራሚ ነው። ነገሩን በጣም የበለጠ አስገራሚ የሚያደርገው ታነሉ ውሃ ስር መሆኑ ነው እና የበለጠ ለግንባታም ሆነ ለማደስም ሆነ ለብዙ ነገር በጣም የበለጠ የኢንጂነሪንግን የቴክኖሎጂ በጣም አስደናቂ ያደርገዋል ማለት ነው። እና አሁን ባለንበት በ20ኛው ክፍለ ዘመን ላይ ባፈራው የኢንጂነሪንግ ውጤት መሰረት እንግዲህ ይሄ በውሃ ስር ያሉ ታነሎች የሚሰሩት ፕሪፋብሪኬትድ በሆኑ የተገጣጠሙ ታነሎች ነው። ቅድም የአፈር ውስጥ የሚሰሩ ያልኳቸው ፒሶች ናቸው። ታነሉ ራሱ ክቡን ለመስራት ሪንጎች ናቸው። ይሄኛው ግን ረጃጅም የሆኑ ታነሎች ፕሪፋብሪኬትድ የሆኑ ታነሎችን በማምጣት እነሱን ወደ ውሃ ስር በመልቀቅ እነሱን እየገጣጠሙ የሚሰሩባቸው አይነት የታነል ቴክኖሎጂዎች ናቸው ያሉት። ምንድነው የሚደረገው? መጀመሪያ ውሃ ስር ውሃው ቤዱ ድረስ ይሄድና ክሬኖችና የተለያዩ በውሃ ላይ የተተከሉ ክሬኖችና ኤክስካቬሽን መሳሪያዎች ውሃው ስር ድረስ በመሄድ ውሃውን ሌቭል ያደርጉት። ውሃ ስር ያለውን ዋተር ቤዱን ካስፈለገ ቆፍረው ካርቭ አድርገው በትክክል የተመቻቸ ሁኔታ ሌቭል ያደርጉትና ከዛ በኋላ የተገጣጠሙት እነዚህን ታነሎች በማውረድ በውሃው በክሬን አማካኝነት በማውረድ እዛ ሌቭል የሆነው ላይ የገጣጠሙ ከዛ በላዩ ላይ እንደገና ኮንክሪትና የተለያዩ አሸዋዎችና ድንጋዮችን በማልበስ ይህንን ታነል በውሃ ስር ህያው ያደርጉታል ማለት ነው። ለዚህ በጣም ከፍተኛ የሆነ የ21st ሴንቸሪ የተራቀቀ የታነል ኢንጂነሪንግ ቴክኖሎጂ ምሳሌ የሚሆነው በቱርክ ውስጥ የሚሰራው የአንደር ዋተር ታነል ፕሮጀክት ነው። አክቹሊ ተሰርቶ አልቋል። ስሙ ማርማራይ አንደር ዋተር ወይም ደግሞ አንደርግራውንድ ታነል ይባላል። በቱርክ ዋና ከተማ በኢስታንቡል ውስጥ የሚገኝ በውሃ ስር የሚገኝ ታነል ነው። ስሙ የመጣው ማርማራ ወይም ደግሞ የውሃው ስም ነው። በማርማራ ሲ በሚባለው ውስጥ ነው ይሄ ታነል የተገነባው። ስለዚህ የውሃው ስም ሲሆን የመጨረሻው ቅጥያ ደግሞ ሬ የሚለው በቱርክኛ ሬ ማለት ሬል ወይም ደግሞ ሀዲድ እንደማለት ነው። ስለዚህ በውሃ ስር የሚገኝ ሀዲድ ለማለት ነው። ወይ ደግሞ በማርማራ ሲ ላይ ሲ ውስጥ የሚገኝ ሀዲድ ለማለት ሲሉ ይሄን እንደዚህ ብለው የሰየሙት እና የዚህ ፕሮጀክት ኢንትረስቲንግ የሚያደርገው በውሃ ስር ብቻ ያለው የታነል ርዝመት 13.6 ኪሎ ሜትር ያህል ሽፋን ይኖራል። ይሄ በጣም ረጅም የሆነ ታነል ነው በውሃ ውስጥ። እንግዲህ እንደገና ፕሮጀክቱ የሚያካትተው ደግሞ ከውሃ ውጪ ማለት ታነሉ አልቆ ወደ ውጪ ደግሞ ሲወጣ 63 ኪሎ ሜትር ያህል በምድር ላይ በውጪ ምድር ላይ የሚገኝን የሀዲድ የሚያስፋፋበት ፕሮጀክት ነው የነበረው ማለት ነው። ግንባታው የተጀመረው በ2004 ሲሆን በጣም ከተባለው ጊዜ ዘግይቶ በ4 ዓመት ድሌ የሆነ በ2009 ማለቅ ይገባዋል ሲባል በ4 ዓመት እና ከፍተኛ በሆነ የበጀት ፍሰት ወይም ደግሞ ትርፍ በሆነ በጣም ኤክሰሲቭ በሆነ የበጀት ሁኔታ ነው ያለቀው ማለት ነው። እና ፕሮጀክቱ የተጠናቀቀው በኦክቶበር 29 2013 አሁን ባሳለፍነው ዓመት ህያው ሆኖ ለአገልግሎት ውሏል። ከ4 ዓመት ድሌ እና ከ3 ቢሊዮን ዶላር በጀት ኦቨር መሆን በኋላ ማለት ነው። እንግዲህ በጣም ከፍተኛ የሆነ ክስረትን ያመጣ ነው ብሎ መናገር ይቻላል። እንግዲህ የፕሮጀክቱ በጣም በዚህ ከፍተኛ የሆነ ገንዘብ ትርፍ ማምጣቱ በወጪው ላይ ማለት ነው። እና ይህንን ሬልዌይ ደግሞ ለየት የሚያደርገው የመጀመሪያው ሬልዌይ ነው። ኤዥያን ከዩሮፕ የሚያገናኝ ሬልዌይ ነው ማለት ነው። ሌላው በውሃ ስር ስላለ ታነል ስናወራ መቼም ከፈረንሳይን ከእንግሊዝ አገር ስለሚያገናኘው ታነል ሳናወራ ማለፍ አንችልም እና ቻነል ታነል ይባላል። the longest underwater tunnel ነው በዓለም ላይ ረዥሙ በውሃ ውስጥ የሚገኝ የአንደርዋተር ታነል ነው። ወደ 50.5 ኪሎ ሜትር ያህል ወይም ደግሞ 30.4 ማይል ያህል ከቨሬጅ አለው በውሃ ውስጥ ብቻ። እንግዲህ እንግሊዝን ከፈረንሳይ የሚያገናኝ ነው። ይሄው ቻነል ታነል የሚባለው እንግዲህ በውሃ ውስጥ የሚገኝ ታነል እንግሊዝን ከፈረንሳይ ያገናኛል ብያቸዋለሁ። 3 አይነት የትራንስፖርቴሽን አገልግሎቶችን ነው የሚሰጠው። የመጀመሪያው የሃይ ስፒድ ዩሮስታር የተሰኘ የፓሴንጀር ትሬን ሲስተም ሲሆን ሁለተኛው ደግሞ ዩሮ ታነል ሻትል። ይሄው ምንድነው? ትልልቅ የሆኑ ባቡሮች ሆነው ነገር ግን መኪናን ሁሉ የሚቀበሉ ናቸው። ስለዚህ አንድ ሰው ከአንደኛው ፓርት ከእንግሊዝ ወደ ፈረንሳይ ወይ ከፈረንሳይ ወደ እንግሊዝ መተላለፍ ከፈለገ ከነ መኪናቸው መሄድ ከፈለጉ ምንድነው የሚያደርጉት? መኪናቸውን እየነዱ ባቡር ውስጥ ይገባሉ። ስለዚህ ባቡሩ እነሱንም መኪናቸውንም አንድ ላይ ይዟቸው ወደሚቀጥለው ቦታ ያሸጋግራቸዋል ማለት ነው። እና ይሄ ዩሮ ታነል ሻትል ሰርቪስ ይሉታል። እና መኪናንም ሰውንም አንድ ላይ ማስተላለፍ የሚችል ግዙፍ የሆኑ ባቡር ሲስተሞች ናቸው እንግዲህ ማለት ነው በዚሁ ታነል ውስጥ የሚተላለፉት። ሶስተኛው አይነት ደግሞ ዓለም አቀፍ ኢንተርናሽናል ሬል ፍራይት ጭነቶችን የሚያመላልስ ከፍተኛ የሆኑ ጭነቶችን ይዘው ኮንቴነሮችንም ሆነ የተለያዩ ነገሮችን ይዘው የሚመላለሱ ደግሞ ትልልቅ ባቡሮችን በዚሁ አንደርዋተር ታነል ውስጥ ሲተላለፉ ነው እንግዲህ የሚከርሙት ማለት ነው። እንግዲህ ይሄንን የታነል ቴክኖሎጂ ከማገባደድ በፊት በዓለማችን ላይ 5 በጣም ትልልቅ የሆኑ ወይም ደግሞ 5 ታፕ ሰብዌይ ትሬን ሲስተምስ እናያለን። እስቲ በ5 ቦታዎች ነው የሚገኙትና የመጀመሪያውና ትልቁ የሚባለው የሰብዌይ ሲስተም በደቡብ ኮሪያ ሴኡል በምትባለው ዋና ከተማቸው ውስጥ የሚገኘው የሰብዌይ ሲስተም ነው።
ይሄው በሴውል ውስጥ የሚገኘው የሰብዌይ ሲስተም ሎንገስት ነው በዓለማችን ላይ ወደ 940 ኪሎ ሜትር ሽፋን አለው። እንግዲህ እንዳለ ኔትወርኩ ማለት ነው በመሬት ውስጥ ያለው በውጭ ያለው ሁሉ ነገር ተደምሮ ወደ 940 ኪሎ ሜትር ሽፋን አለው በአንዲት ከተማ ውስጥ። እንግዲህ በጣም ከፍተኛ የሆነ የሰብዌይ መረብ ዝርጋታ የተካሄደበት ሁኔታ ነው የሚገኘው ማለት ነውና ይሄ እንግዲህ እስከ 2013 ድረስ የሚገኘው መረጃ ነው። እንግዲህ እንደገና እያራዘሙት እያስፋፉት ፕሮጀክቱን አፕግሬድ እያደረጉት ነው የሚገኘው። የመጀመሪያው የሰብዌይ ሲስተም በዚሁ ሴውል ውስጥ የተከፈተው ይሄው ሰብዌይ ሲስተም የተከፈተው ለመጀመሪያ ጊዜ በ1974 እንደ አውሮፓውያን አቆጣጠርና በጣም የቆየም ነው ደግሞ ማለት ይቻላል በከተማ ውስጥ የሚገኝ የሰብዌይ ሲስተምን በተመለከተ ማለት ነው። 17 የተለያዩ ላይኖች አሉት። ከከተማይቱ አንድ ክፍል ወደ ሌላ ክፍል የሚመላለሱ 17 የተለያዩ መስመሮች አሉት ማለት ነው ይሄው ሲስተም። እስከ 2012 መጨረሻ ላይ በተገኘው መረጃ መሰረት ይሄ አመታዊ እንቅስቃሴው የሰዎች ማጓጓዝ ብቃቱ በጣም አሜዚንግ ነው። 2.5 ቢሊዮን ጉዞዎችን በአመት ውስጥ ያካሂዳል ይሄው የሰብዌይ ሲስተም ማለት ነው። በጣም ይሄ የሚያስገርም ቁጥር ነው። እንግዲህ 2.5 ቢሊዮን ተጓጓዦችን እንግዲህ ሰዎች ጠዋትም ወጥተው ሲገቡ ሲደግሙትም ሁሉ ነገር ተቆጥሮ ብቻ 2.5 ቢሊዮን መጓጓዞችን የፈጸመ የሰብዌይ ሲስተም ነው። ይሄ በጣም the busiest ሰብዌይ ሲስተም በመሆን አንደኛነቱን የወሰደበት ምክንያት ይሄ ነው አንደኛው። በዓለማችን ላይ በጣም ግዙፍ ከሚባለው የሰብዌይ ሲስተም ደግሞ በሁለተኛ ደረጃ ላይ የሚገኘው በቻይና ውስጥ በሻንግሃይ ከተማ ውስጥ የሚገኘው የሰብዌይ ሲስተም ነው። ይሄኛውም ወደ 486 ኪሎ ሜትር ያህል የመረብ ዝርጋታ ወይ ሰብዌይ ሲስተሙ የሻንግሃይ ከተማ 466 ያህል ኪሎ ሜትር ሽፋንን የተዘረጋበት የሰብዌይ ሲስተም ነው የሚገኘው። እንግዲህ በዓለማችን ላይ ሁለተኛ ያደርገዋል በርዝመቱ። እንደገና ደግሞ የሚያጓጉዛቸውም ሰዎች ብዛት እሱንም እናየዋለን። የመጀመሪያው የሻንግሃይ የሰብዌይ ሲስተም የተከፈተው በ1993 እንደ አውሮፓውያን አቆጣጠር ሲሆን ያው ፌርሊ ኒው ነው አዲስም ነው። 12 ላይኖችን ነው ከረንትሊ ኦፕሬት የሚያደርገው 12 የተለያዩ መስመሮችን በከተማይቱ ዙሪያ ላይ አገልግሎት ይሰጣል እና 303 ያህል ጣቢያዎች ስቴሽኖች አሉት ሰዎች የሚወጡበትና የሚወርዱበት ማለት ነው። እና አሁንም ይሄኛውም ሰብዌይ ሲስተም ኮንስትራክሽን አሁን አንደርዌይ ነው የተካሄደ ነው ለማስፋፋት ለማራዘም ማለት ነው። እና እንግዲህ ይሄው የሻንግሃይ የሜትሮ ሰብዌይ ሲስተም በአመት ውስጥ ወደ 2.2 ቢሊዮን ጉዞዎችን በአመት ውስጥ ይፈጽማል ማለት ነው። ይሄም በጣም ከፍተኛ የሆነ ቁጥር ነው። ቢዚየስት የሆነ ሰብዌይ ሲስተም ነው ብሎ መናገር ይቻላል ማለት ነው። የዚህ ሰብዌይ ሲስተም ተራዝሞ በሚያልቅበት ጊዜ አይ ቲንክ በጣም ከፍተኛ የሆነ የኪሎ ሜትር ጭማሪ ኦልሞስት በደብል ያደርጋል። ራይት ናው 468 ኪሎ ሜትር ያህል ሲሆን በሚጠናቀቅበት ጊዜ ወደ 877 ኪሎ ሜትር ያህል ሽፋን ይሰጣል ማለት ነው ለከተማይቱ እና ላይኑንም ከ17 ወደ 22 ያሳድጋል ማለት ነው። የሻንግሃይን የሰብዌይ ሲስተም ትንሽ ለየት የሚያደርገው ምንድነው? በሀዲዶቹ ላይ ማግሌቭ የተሰኘውን በዓለማችን ላይ ፈጣን የሆነውን በማግኔቲክ ፊልድ አማካኝነት ከሀዲዱ ላይ ከፍ ብሎ የሚሄድ ባቡር ማለት ነው። እንግዲህ ማግሌቭ የሁለት ቃሎች ግኝት ነው የማግሌቭ ትሬን የሚባለው። ማግኔቲክ ሌቪቴሽን ማግኔቲክ ሌቪቴሽን ያው ከፍ ብሎ በመሄዱ ነውና ማግሌቭ የተሰኘው ከዚሁ ከሁለት ቃሎች ግኝት በመቀየጥ የተገኘ ነው ማግኔቲክ ሌቪቴሽን ማለት ነውና እና ምንድነው ይሄው ማግሌቭ ትሬኖች የሚሰሩት በማግኔቲክ ፊልድ አማካኝነት ነው። ቤዚክሊ ኤሌክትሮማግኔቲክ እና ኤሌክትሮዳይናሚክ የሚባሉትን የኤሌክትሪካል ኢንጂነሪንግ ቴክኒኮችን ጥበቦችን በመጠቀም ባቡሩ በሚሄድበት ጊዜ ከባቡሩ ሀዲድ ላይ በተወሰነ ያህል ርቀት በጣም ትንሽ በሆነ ርቀት ከፍ ብሎ ነው እንግዲህ የሚንሳፈፈው ማለት ነው። ያ እንግዲህ ምቾትን ይፈጥራል። በጣም ጸጥታም አለው ባቡሩ በሚሄድበት ጊዜ እንደገና ከፍተኛ የሆነ ፍጥነት አለውና ታፕ ስፒዱ የዚህ ማግሌቭ ትሬን 500 ኪሎ ሜትር በሰዓት መሄድ ይችላል። እንግዲህ ከፍተኛ ፍጥነቱ ማለት ነው። በአሁኑ ሰዓት በከተማ ውስጥ ይሄ በሚሄድበት ጊዜ በሻንግሃይ ውስጥ 300-400 ኪሎ ሜትር መሄዱ በቃ የተለመደ ሁኔታ ነው ማለት ነው። ሶስተኛው በዓለማችን ላይ ግዙፉ የሰብዌይ ሲስተም አሁንም በቻይና ውስጥ ነው የሚገኘው። በቤጂንግ ከተማ ውስጥ የሚገኘው የሰብዌይ ሲስተም ነው። ወደ 456 ኪሎ ሜትር ያህል ሽፋን ያደርጋል እና 17 የተለያዩ መስመሮች አሉት በከተማይቱ በተለያየ ቦታ ላይ የሚሄዱ ማለት ነው። ይሄኛውም በጣም ከአንጋፋና የጥንታዊ ከሆነ ሰብዌይ ሲስተሞች ውስጥ አንዱ ነው። ከ1969 እንደ አውሮፓውያን አቆጣጠር ጀምሮ በአገልግሎት ላይ የሚገኝ የሰብዌይ ሲስተም ነው ማለት ነው። የዚሁ የቤጂንግ የሰብዌይ ሲስተም የአመታዊ የተጓጓዥ ቁጥሩ ይሄኛውም በጣም ከፍተኛ ነው። ወደ 2.4 ቢሊዮን ያህል ተጓጓዦች በአመት ውስጥ በዚሁ ሲስተም በመጠቀም ይጓጓዛሉ ማለት ነው።
በጣም አጭር ቪዲዮ አሳያችኋለሁ በቤጂንግ ሰብዌይ ሲስተም ውስጥ ቲፒካል ራሽ አወር ማለት እንግዲህ ጠዋት ሰዎች ቢሮ የሚገቡበትና ማታ የሚወጡበት በጣም የጥድፊያ ሰዓት እንደማለት ነውና በዚያ ጊዜ ላይ ሰዎች ባቡር ውስጥ ለመግባትና ለመውጣት የሚያደርጉትን ጥረት በጣም አስገራሚ በሆነ ከሴኩሪቲ ካሜራ ላይ የተገኘ ቪዲዮ ነውና እሱ ላይ እስቲ እዩት። በጣም የሚገርማችሁ ነገር ባቡሩ ቆሞ ሰዎች ከባቡር ውስጥ ያሉ ሰዎች መውጣት እንኳን አይችሉም። ከውጪ ወደ ባቡሩ በሚገቡ ሰዎች ተገፍተው ተመልሰው የሚገቡበት ሁኔታ ነው የሚገኙና በጣም ኢትስ ሶ አሜዚንግ ምን ያህል ቢዚ እንደሆነ ይሄ ሰብዌይ ሲስተም ማለት ነው። አራተኛው ግዙፍ የሆነው የሰብዌይ ሲስተም በዓለማችን ላይ በለንደን ውስጥ የሚገኘው የአንደርግራውንድ ሲስተም ነው። ለንደን አንደርግራውንድ ይባላል ስሙ ወይም ደግሞ ቲዩብ ይሉታል። ያው ቲዩብስ ስለሆነ ማለት ነው። ወደ 402 ኪሎ ሜትር ሽፋን ያደርጋል በለንደን ከተማ ውስጥ ይሄው የሰብዌይ መረብ ዝርጋታ ማለት ነው። ሌላ ለየት የሚያደርገው ደግሞ ይሄንን ሰብዌይ ሲስተም በጣም በአንጋፋነቱ በጣም የድሮ በመሆኑ ነው። በ1863 ጀምሮ ነው እንግዲህ ይሄ ሰብዌይ ሲስተም አገልግሎት መስጠት የጀመረው ለለንደን ከተማ ነዋሪዎች ማለት ነው። 11 ላይኖች አሉት በአሁኑ ሰዓት እና 270 ያህል ስቴሽኖች መቆሚያና መውረጃዎች አሉት ማለት ነው። በፐርሰንቴጅ ደረጃ ብናስቀምጠው የለንደኑ በጣም የተጨናነቀች ከተማ ስለሆነች 54% ያህል በውጭው ክፍል ላይ የሚገኙ ሀዲዶችን የሸፈነ ሲሆን 46% ያህል በአንደርግራውንድ ውስጥ የሚገኙ ታነሎች ናቸው። ይህ በጣም አሜዚንግ የሆነ ነገር ነው። ኦልሞስት ግማሹ ያህል የዚህ ሰብዌይ ሲስተም በመሬት ውስጥ ነው የሚገኘው ማለት ነው። የአመት የተጓጓዦች ቁጥር የዚህም በጣም ብዙ ነው ከነዋሪዎቹ ቁጥር አንጻር ሲታይ ማለት ነው። ወደ 1.1 ቢሊዮን ያህል ጉዞዎችን በአመት ውስጥ ይፈጽማል ማለት ነው። አምስተኛው በዓለማችን ላይ ከሚገኙ ግዙፍ የሆኑ ሰብዌይ ሲስተሞች አንዱ መቼም ሳንጠቅስ ማናልፈው አምስተኛም ነው ካለው ስታቲስቲክስ አንጻር ማለት ነው። በኒውዮርክ ከተማ ውስጥ የሚገኘው በጣም ቢዚየስት ሰብዌይ ሲስተም ነው። የኒውዮርክ ሰብዌይ ይባላል። ወደ 368 ኪሎ ሜትር ያህል ሽፋን ይሸፍናል በኒውዮርክ ከተማ ውስጥ እና በፈጣን ነው። ፈጣን ባቡሮች አሉት። እንግዲህ ከ1904 ጀምሮ በኒውዮርክ ውስጥ የሚገኙ ከተሞችን አገልግሎት ሲሰጥ ኖሯል ማለት ነው። ኒውዮርክ እንግዲህ ኒውዮርክ የሆነችበት ምክንያት በጣም ቢዚየስት የሆነ ከተማ ነው በአሜሪካን ሀገር ላይ። በጣም ከፍተኛ የሆነ ቢዝነስ የሚካሄድበት፣ ከፍተኛ የሆነ ፋሽን ያለበት፣ ብዙ እንቅስቃሴ ያለበት፣ ከፍተኛ የሆኑ ትልልቅ ፎቆች የሚገኙበትና መኪና ለመንዳትም በጣም አዳጋጅ የሆነበት ከፍተኛ የሆነ የመኪና እንቅስቃሴ የሚካሄድበት ከተማ ስለሆነ የዚህ የሰብዌይ መኖር ኒውዮርክ እንድትሆን ያደረጋት፣ እንድትንቀሳቀስ ከላፕስ እንዳታደርግ ያደረጋት ትልቁ የኒውዮርክ ዋና ደም ስር የሰብዌይ ሲስተሟ ነው። 24 ላይኖች አሉ በከተማይቱ ላይ የተለያዩ በጣም ብዙ መስመሮች ናቸው እና 468 ያህል ስቴሽኖች አሉ። በጣም ብዙ ስቴሽኖች ናቸው። በጣም መውረጃና መውጫ ኦፕሽናችሁ በጣም ብዙ ነው ማለት ነው። ስለዚህ ነው ኒውዮርክ ውስጥ የኒውዮርክ ዋና ከተማዎች አይነዱም መኪና ወይ ዎክ ነው የሚያደርጉት ወይ ትሬን ሲስተም ነው የሚጠቀሙት በብዛት ማለት ነው። እና 468 ስቴሽኖች አሉት እና እነዚህ ስቴሽኖችና 24 መስመሮች ከለር ኮድድ ናቸው። ቁጥር አላቸው። ስቴሽኖቹ ከለር አላቸው። ስለዚህ ያን ራሱ ማወቅ ራሱ ጊዜ ይወስዳል። ማፕ አለ። በዛ መሰረት ነው በተለይ ቱሪስቶች የት እንደሚወጡ የት እንደሚወሩ ትንሽ አንዳንድ ግራ የማጋባት ሁኔታ ይፈጠራል ማለት ነው። ነገር ግን በማፑና ከለር ኮድ ኮኦርዲኔሽኑን ካወቅን በቀላሉ መውጫና መውረጃችንን መረዳት እንችላለን ማለት ነው። አመታዊ የተጓጓዥ ቁጥሩ የዚሁ የኒውዮርክ ሰብዌይ ሲስተም ወደ 1.6 ቢሊዮን ያህል ነው። ይህም በጣም ከፍተኛ ያህል ቁጥር ነው ያለው ማለት ነው። ታይም ስኩዌር ላይ የሚገኘው 42 ስቴሽን ነምበር 42 እና የግራንድ ሴንትራል የሚባለው የኒውዮርክ ቦታ ከፍተኛ የሆነ ቢዚየስት ስቴሽን ተብሎ ነው እንግዲህ የተወሰደው በዓለማችን ላይ ወይም ደግሞ በአሜሪካ ላይ በዓለማችን ላይ በአኑዋል የሆነው የማጓጓዝ ሰው የሚወጣበትና የሚገባበት አኑዋል ቁጥሩ በእነዚህ በሁለት ስቴሽኖች ውስጥ ወደ 62 ሚሊዮን ያህል ይጠጋልና በጣም ወደ ቀን ስታወርዳችሁ ብታባዙትና ካልኩሌት ብታደርጉት ከፍተኛ የሆነ ትራፊክ የሚካሄድበት ስቴሽን ነው ማለት ነው እነዚህ ሁለቱ። እንግዲህ ስለ ታነል ቴክኖሎጂ ተናግረን ስለ ሰብዌይ ሲስተም ተናግረን ስለ ሬል ሲስተም ተናግረን መቼም ብዙ ጊዜ እኔ በዓለማችን ላይ የሚገኘውን የተራቀቀ ቴክኖሎጂና እድገት ከሀገራችን ጋር ሪሌት ማድረግ ወይ ማዛመድ እፈልጋለሁ። ያለ ነገር ከሆነ የበለጠ እንዲያድግ ኢንከሬጅ ማድረግ፣ ገና ደግሞ በሀገራችን ላይ ያልተደረገ ነገር ከሆነ ደግሞ እንዲኖር ያው
ኢንስፓየር ማድረግና ኢንከሬጅ ማድረግ ነውና በዚህ በላይት ሬል ሲስተም አንፃር ወይም በሰብዌይ ሲስተም አንፃር እንግዲህ በከተማችን በአዲስ አበባ በጣም ቆንጆ ጅምር እንዳለ ሁላችንም የምናውቀው ነገር ነው። የፕሮጀክቱ ስም አዲስ ላይት ሬል ሲስተም ይባላል። አይ ቲንክ ላይት ሬል ሲስተም የተባለበት አሁን እንዳልኳቸው በጣም የተወሳሰበና ኮምፕሊኬትድ እና ሶፊስቲኬትድ ስላልሆነ ነገር ግን በጅምር ደረጃ በጣም ከፍተኛ የሆነ እመርታ ስለሆነ ያው ቀለል ያሉ የከተማ ለአርባን ሲስተም የሚሆን የሀዲድ ዝርጋታ ነው እየተፈጸመ ያለው። ይሄው ሀዲድ እንግዲህ እኔም እንደተረዳሁት በመሬት ላይ ነው በብዛት የሚሆነው እና ያው ኤሌቬትድ በሆኑ መሸጋገሪያ ሀዲዶች ላይ እንዲሁም የተወሰኑ ታነሎችም እንግዲህ ኢንቮልቭ እንደሚያደርግ ተረድቻለሁና ያው በሀገራችን ላይም ይሄንን ቴክኖሎጂ እያየ ነው ማለት ነው። በተወሰነ መልኩም ቢሆን ያ እንግዲህ እንደሚያድግ ተስፋ አለኝ ማለት ነው። ይሄው የሀዲድ ግንባታ እንግዲህ በከተማችን ውስጥ ወደ 34.25 ኪሎ ሜትር ያህል ሽፋን ይሸፍናል ከከተማይቱን የተለያየ ክፍል ለመሸፈን ማለት ነው። እንግዲህ ቅድም የጠቀስኳቸው በዓለማችን ላይ ያሉ ትልልቅ ሰብዌይ ሲስተሞች ሁሉ አሁንም እንኳን ወደ 400 ወደ 500 ወደ 900 ኪሎ ሜትር ያህል ሽፋን እያላቸው የማስፋፋቱን ሂደት ላይ እንደመሆናቸው ሁሉ ይሄኛውም የከተማችን የ34 ኪሎ ሜትር እንግዲህ ወደሚቀጥለው ፌዝ አድጎ ሰፋ ያለ ኪሎ ሜትር እንደሚሸፍንና ሞር በከተማይቱ ላይ ያለውን የህዝብ መመላለሻ ችግር እንግዲህ መፍትሄ እንደሚሰጠው ተስፋ አደርጋለሁ ማለት ነው። እንግዲህ ይሄ በጣም ደስ የሚል ጅምር ነው። አልቆ እንግዲህ ለአገልግሎት እስከሚሰጥ ለማየት ሁላችንም የምንጓጓው ነው የሚሆነው ማለት ነው። ተመልካቾቻችን እንግዲህ ለዛሬ የነበረኝ ፕሮግራም ሙሉ ሽፋኑን የሰጠሁት በኮንስትራክሽን ቴክኖሎጂ ላይ ይሁን በተለይ ደግሞ በታነል ግንባታ ላይ በመሬት ውስጥ በውሃ ውስጥ እና በተራራ ውስጥ ስለሚዘረጉ ታነሎች ነበረ ሽፋን የሰጠሁት። ከዚህ እንግዲህ አንዳንድ ነገሮች እንደተማራችሁ እንደተዝናናችሁ የቴክኖሎጂ ማስገራሚነትንም በዚህ ውስጥ እንዳያችሁ ተስፋ አደርጋለሁ። ሳምንት በሌላ ፕሮግራም ነው የምጠብቃችሁ። የፕሮግራማችሁ አዘጋጅና አቅራቢ ሰለሞን ሙልጌታ ካሳ ነኝ። አስተያየቶቻችሁን አሁንም እንደተለመደው በፌስቡክ ፔጅ አማካኝነት በስክሪን ላይ ተጽፏል። ሄዳችሁ በኢንባክስ ብታደርጉኝ ካሜንት ብትጽፉ ላይክ ብታደርጉ ፔጅን እኔ የምጽፈውን ነገር ፖስት ማድረገውን ነገር በቀላሉ መከታተል ትችላላችሁ። ኢሜል ብትጽፉልኝ ይደርሰኛል። እነዚህ ሁሉ መረጃዎች በስክሪኑ ላይ ተጽፈዋል። በዩቲዩብም ያለፉ ሾዎችን መከታተል ትችላላችሁ። ሳምንት እንግዲህ በሌላ ፕሮግራም እስከማገኛችሁ ቸር ሰንብቱ።